لا تتنقب المرأة ولا تلبس القفازين في الإحرام على سيف لج بحجنا بعمرة لي إحرام ليس لج نقاب الناقوان تندات لبسها نقاب الناقوان تندات لبسها بحجنا كعمرة وتجنا الزوت عندنا بلا خينا الحديث ما شاء الله لك سيت لج لازم أني لما تكره كل كتاب أنا لك سولات لي بمتسجل سيت لج بتشان كونه نقابات لبس نقابات لبس ሰዎች ካሉ ሰዎች ካሉ ነው ታዲያ ሐጅም እያደረገች ወንዶች ከመጡባት ከፊቷ መልበስ ትችላለች ወይ? አዎ ትችላለች። ከላይ ያለውን ሻሿን ጸጉሯን የተከለለችበትን ባዶ ወንዶች ከመጡ ከፊቷ ሐጅ ዑምራ እያደረገች ትክክል አድርጋ ፊቷ ተሸፍናለች እና ስለዚህ ቃል በቃል ንቃብ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ቆንጂት ሰላም እንዴት ነሽ? ተረኛ ነች። እሺ አሰላሙ አለይኩም በመጀመሪያ ወአለይኩም ሰላም በመጨረሻ ጥያቄ ነበረኝ ቀለል አድርጌ ልንገርህና እኔ እስልምና እምነት ተከታይ ነኝ ቤተሰቦቼም እንደዛው ግን እናትና አባት መካከል ላይ የሆነ ብዙ ጊዜ የሆነ ግጭት ይኖር ነበር ከዛ ያንን ግጭት ብዙ ጊዜ እንፈታው ነበር ግን አልተለያዩም አንድ ላይ ነው የሚኖሩት እኔ ፋዘርን አሁን ሐረፋ ላይ ሐጅ ወስደዋለሁ ብዬ ተናጋግሬያቸው ነበርና ከዛ እናቴ ደግሞ እሱን ሐጅ ከወሰድሽው የኔን እናትነቴን እርሻት ብላኛለች። ነገር እኔ እንደ ቀልድ ነው የወሰድኩት ማለት ነው እንደ ቀልድ ተተዋለች ብዬ ነው የወሰድኩት ምላ ነው ወላሂ እኔ ዱንያ ላይ እስካለው ድረስ ልጅ አይደለሽም እሱ ከሄደ ምናምን ብላ እንትን ብላኛለች። ይሄ ነገር እንዴት ይታያል? لا መከልከል አትችልም ልጆች ለወላጆቻቸው መልካም ነገር እናደርጋለን ቢሉ ያኛው ወላጅ መከልከል አይችልም። ይሄን ካደረክ ለሱ ይሄን ካደረክሽ ለሷ ልጅ አይደለሽም የሚሉ ሰዎች አላህ ሊፈሩ ይገባል። ከቻልሽ ሁለታቸውንም ውሰጃቸው ካልቻልሽ አልሄድም እኔ በራሴ ብር ነው ራሴን ችዬ የሚሄደው እንጂ በእናንተ እገዛ አልሄድም ነው የምትለው። እኔ እሱን ነይቼ ነው ልውሰዳቸው ብዬ እሷ እምቢ አለችኝ እንጂ እሷ እምቢ ብላ እሱ ከሄደ እናትነቴን እርሺው ከዚህ በኋላ አታውቂኝም በቃ በጣም እንትን እንደውም አክሮፋይ ነበር ሳምንት ሁላ ማለት ነው አላናግርሽም ብላኝ አሁን በቅርቡ ነው ማውራት የጀመረችው ማለት ነው። እሺ ምንም የለብሽም እህት ምንም የለብሽም። እሺ መውሰድ እችላለሁ ማለት ነው። አመሰግናለሁ። በቃ ይሄ ነበር ጥያቄ። መልካም ልጅ ማለት እንደዚህ ነው። ሐጅ ዑምራ ወይንም የአምላክን ትእዛዝ ሰዎች እንዲፈጽሙ ያግዛሉ መልካም ልጆች። አላህ ይጨምርልሽ እህታችን። አላህ እኛን የሚወፍቀን ወላጆቻችንን ሐጅ እናስደርጋለን። ያ ሰላም ያ ሰላም ያ ሰላም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ እንጂ ስልክ ይዟል መሰለኝ። ቆይ ይጨርስና እሺ ሰላም መቀጠል ትችላላችሁ ልጆች። ሰላም አለይኩም ሰው። ወአለይኩም ሰላም። ጥያቄ ነበረኝ። ምን ይላል? በገንዘብ ዙሪያ ነው እና ገንዘብ ለሰው አበድሬ ነበርና ያ ሰው በጊዜ ገደብ እሰጥሻለሁ ብሎኛል። ያን ገንዘብ እስካልተመለሰልኝ ድረስ በዙ ዘካ ማውጣት እችላለሁ? በጊዜው ገደብ አሳልፎብሽ ከሆነና ሰውየው ያጉላላሽ ከሆነ ይስተሽ እርግጠኛ ያልሆንሽበት ገንዘብ ከሆነ ዘካ የለበትም። እንደሚሰጥሽ እርግጠኛ ያልሆንሽበት ገንዘብ ከሆነ ግን የዛኔ ዘካ ታወጪለታለሽ እያሰብሽ። እሺ እና ሁለተኛ ጥያቄ ደግሞ ያለኝን ገንዘብ ዘካ ሳወጣበት ለፋሚሊዎቼ ለምሳሌ ለወንድሞቼ ልጆች ምናምን ለነሱ መስጠት እችላለሁ ወይስ ለሌላ ወገን መስጠት ነው የምችለው? ችግር የለውም። ለወንድም ልጆች ለእህት ልጆች የተቸገሩ ድሃዎች ከሆኑ መስጠት ይቻላል፣ ችግር የለውም። እሺ ሶስተኛ ጥያቄ ደግሞ እናቴና እህቴ ወደ አኺራ ሄደዋሉና በየአመቱ ሰደቃ አወጣለሁ ብዬ እያረግላቸዋለሁ። ነገር ግን እነሱ ለቤተሰብ ባለበት ቦታ ለተቸገረ ሰው እርጂ ይሉኛል። አይ እኔ ለመስጂድ ነው የማደርገው ብዬ ከነሱ ጋር ብዙ ጊዜ ጸብ ፈጥራለሁ። እነሱ ሳያውቁ በጀርባ እኔ ለመስጂድ ነው እያያደረኩ ወደ መስጂድ ማስገባላቸው። በዚህ ከቤተሰብ ጋር
ችግር ይፈጥርብኛል? ለማን ነው የማደርገው ነው ያልሽው? ገንዘቡ ለመስጂድ ነው የማውለው። ለመስጂድ ነው ለመስጊድ? ለመስጂድ ይቻላል። ድሃዎች ካሉ ለነሱ መስጂዱ በተለይ የሚያስተዳድሩበት አካሎች ካላቸው ለድሃዎች ሰጪው ገንዘቡ፣ ከሌላቸው ደግሞ የዛኔ ችግር የለውም ለመስጊድም ቢሆን ይሰጣል። እዚያ ሰዎች ሶላትን በሚሰግዱ ጊዜ ነገራቶች እንዲመቻቹላቸው የሚያደርግ ውሃ፣ ምንጣፍ፣ መብራት ይኖራቸዋል። ለዚያ ነገር ማሟያ ቢሆንም ይቻላል፣ ችግር የለውም። እሺ ጀዛከላህ ኸይረን። ሰላም ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ሶላት ላይ ንያ ሌላ ቦታ ልቶ መስገድ እንዴት ነው የሚታይ? ሶላት ላይ ምን ንያ ሌላ ቦታ በትኖ መስገድ እንዴት ነው የሚታይ? ይሄ ተገቢ አይደለም። ሶላት እንደምትሰግዱ ጊዜ ሙሉ ሀሳባችሁ ሶላቱ ላይ መሆን አለበት። ትኩረቱ ሶላት ላይ መሆን አለበት። ያ እንዲሆን ምን እናድርግ ከተባለ የምትሰግደውን ሶላት፣ የምትቀራውን ቁርአን በሶላት ውስጥ የምትላቸውን ዚክሮች፣ ተህያት ትርጉሙን ማወቅ ነው። ያን እስካወቃችሁ ድረስ ትኩረታችሁ እሱ ላይ ይሆናል ኢንሻአላህ። ቢያንስ ተማሩ። ሱረቱል ፋቲሃን አንብቡ ትርጉሙ። ከአምላክ ከአላህ ፊት እየተነጋገራችሁ ቆማችሁ ከእርሱ ፊት እያወራችሁ እንደሆነ አስቡ። ከአንድ ከንጉስ ፊት ትቆማለህ ብትባል እንዴት ነው የዛኔ ትኩረት ምን ያክል ይሆናል? ከዚያ በላይ ሊሆን ይገባል ሶላት የሚሰግድ ሰው። قال النبي صلى الله عليه وسلم إذا قام العبد يصلي فإنما يناجي ربه فلينظر أحدكم من يناجي ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ሶላትን ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር እየተነጋገረ ነው አሉ። እዚያ ቀጥለው ምን አሉ? ማንን እንደምታናግሩ ማስተውሉም አሉ። ሰማይ ምድርን የፈጠረ ከአምላክ ፊት ቆመህ ነው እየተነጋገርክ ያለው። እርሱ ይሄን እድል ሰጠ። ወጣቸው ከእርሱ ጋር የማውራትን እድል ሰጠ። ይሄ ትልቅ ጸጋ እኮ ነው። ያጀም እንደ ሶላት እኮ ጸጋ ነው። ሁሉም አምልኮዎች የምትሰራቸው ከሰዎች ጋር ነው። ዘካ ለድሃዎች ደስተዛለ፣ ሰደቃ እንደዚህ። ሶላትን ግን ከእርሱ ፊት ጋር እየተነጋገርክ የምትሰራው የአምልኮ ስርዓት ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም በምንቀራ ጊዜ የምንለውን ትርጉም ከነገሩን በኋላ እርሱም እንደሚመልስላችሁ ባትሰሙ እንኳን ብለው የሚመልስልን መልስም ልንገራችሁ እንድታስተውሉ ዘንድ። አልሐምዱሊላሂ ረቢል ዓለሚን ትላላችሁ። የመጀመሪያው አንቀጽ ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባ እያላችሁ ነው። ገብታችኋል? እርሱም ብሎ ይመልስላችኋል አሉ። ሐመደኒ ዓብዲ እነሆ ባሪያዬ አመሰገነኝ ይላል። الرحمن الرحيم እጅግ በጣም ሩህሩህና አዛኝ የሆንከው አምላኬ ትለዋለህ። ምን ይላል እሱ? አስና ዐለየ ዓብዲ ይላል። እነሆ ባሪያዬ አወደሰኝ ይላል። ማሊክ የውሚዲን አንተ የፍርዱ ቀን ባለቤት የሆንክ ጌታዬ እያልከው ነው። የዛኔ ምን ይላል? መጀደኒ ዓብዲ ይላል። እነሆ ባሪያዬ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን በአንተን ብቻ እንታገዛለን እያልክ ነው። هذا عهد بيني وبين عبدي ይላል። ይህ በእኔና በባሪያዬ መካከል ያለ ቃል ኪዳን ነው። እነሆ ባሪያዬ ከእኔ በስተቀር ሌላ ማንንም እንደማይገዛ ቃል እየገባ ነው። በእኔ እንጂ በሌላ በማንም በፍጡር እንደማይታገዝ ቃል እየገባ ነው ይላል። ገብታችኋል አይደል? اهدنا الصراط المستقيم أي ثبتنا على الصراط المستقيم በቀጥተኛ ጎዳና ላይ አጽናን። የማንም መንገድ صراط الذين أنعمت عليهم እነዚያ ጸጋህን የዋልክባቸውን ነብያቶችን መንገድ አጽናን። غير المغضوب عليهم ከነዚያ ከተቆጣህባቸው ውጭ ወለዳሊን ከነዚያ ከተጠመሙትም ውጭ ከሆነው ያንን መንገድ ምራኝ እያላችሁ እርሱን እየተማጸናችሁ እየለመናችሁ ነው። ከዚያ አላህ ምን ይላል? هذا لعبدي ولعبدي ما سأل ይላል። ይህ ለባሪያዬ ነው የጠየቀኝ ነው። እኔም ባሪያዬን የጠየቀኝን እሰጠዋለሁ ብሎ ይናገራል ማለት ነው። ይህ ነው እናንተ ባትሰሙም እንኳን ይሄን ቃል እንደሚመልስላችሁ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك ልክ እንደምታይ አድርገህ መገዛት። እርሱ አንተ ባታየው እንኳን እርሱ ያያል። እና ይህ ነው ከአምላክ ጋር በየቀኑ 5 ጊዜ የምንገናኝበት የሆነ የአምልኮ ስርዓት ነው። ይሄን እድል ሰጠን አምላክ አላህ ሱብሓነሁ ወተዓላ። ይሄ ትልቅ ጸጋ ነው። ከእርሱ ጋር በቀጥታ ታናግረዋለህ፣ ያናግርሃል፣ ይሰማሃል። ቃል ኡድዑኒ አስተጅብ ለኩም ይላል። ቃል በቃል ሲናገር ለምኑኝ እሰማችኋለሁኝ፣ እሰጣችኋለሁ የምትፈልጉትን ይላል።
وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون إلى محمد هو يبارك سلني كتأيقه عليه قرب مهوني للنرس نقرأت إلى أجيب دعوة الداعي يتطاري الدري سمال لهم يكبلت لهم إذا دعان فليستجيبوا لي لأني تأزاز الشيبة ويتاززوا وليؤمنوا بي بأنين بمن لعلهم يرشدون كانوا نقول عليهم مرزان تجارين هكذا እሺ ይሄ ነው እና በሶላት ውስጥ የምትሏቸውን ማስተዋልና ማስተንተን ከትኩረታቸው ሙሉ በሙሉ ሶላት ውስጥ እንዲሆን የሚያግዛቸው እርሱ ነው። እሺ ያጅማ ፎሎ ያላደረጋችሁ ሁሱን ፎሎ ያደረጋችሁ ታብታብ ቅድም ከተናገርኩ ጀምሮ 100 ነው ታብታብ የተደረገው 4000 ምናምን እህትማማቾች እህትና ወንድሞች አለን አይደል? በደንብ ታብታብና ኮፒ ሊንክ አድርጉ። ቀጥሉ እሙ ይስራ ቀጥይ። እሺ ከላይ ያለሽው ሎሚ ሰላም እንዴት ነሽ? ሎሚ ይሰማሻል? ሎሚ ይሰማል? አሎ ሰማች አይመስልም። እሺ ከሌለች ሌሎቻችሁ ቀጥሉ። አይ ኡሙ ስራ ቀጥይ። ተረኛ ኡሙ ስራ ቀጥይ። ወአለይኩም ሰላም። ይሰማል? ይሰማል። እሺ ጀዛከላሁ ኸይራን አልከበሪ እሺ ተሽግረምሰን ጀዛከላሁ ኸይራን ጥያቄ ነበረኝና ጥያቄ አንድ ሰው እንትን ብዬ ነበር አውጥቼ ነበርና ሱረቱን ናስ እና ሱረቱል ፈለቅ ከቁርአን እንትኖች አይደሉም አለኝ እና ሐዲስም አለ ምናምን አለኝና صحيح ነው ወይስ እንዴት ነው? አስረዳ። በርግጥ ከዚህ በፊት ሲታወራ ሰምቻለሁ ግን በደንብ እንድታስረዳኝ ስለፈለኩ ነው። እሺ ሱረቱል ፈለቅ እና ሱረቱን ናስ አብዱላህ ኢብኑ መስዑድ የተባለው ሱሐባ ከዱዓ መስለውት ነበር ነብያችን ሰለላሁ ዐለይሂ ወሰለም ምክንያቱም በእነርሱ ፈውስ ሲያደርጉ ተመልክቷቸው ከዱዓ መሰሉት እነሱን ከቁርአን አልመሰሉትም ነበር። ተሻል አንድ ሱሐባ ነው አብዱላህ ኢብኑ መስዑድ ይባላል። ስለዚህ በጻፈ ጊዜ ቁርአንን እርሱ አንዱ የነብዩ ሰለላሁ ዐለይሂ ወሰለም ጸሐፊ ነበር፣ ኩታቡል ወህይ ነበር፣ ከወህይ ጸሐፊዎች ነበር። እዛኔ አላካተተውም ነበር እሱ። ከዛ ምን ይላሉ? የተለያየ ቁርአን አለ ይላሉ። ላይ የተለያየ ቁርአን የለም መስለት ነበር። መጨረሻ ላይ እንደገና በዑስማን ኢብኑ አፋን ጊዜ ሁላቸውም አብዱላህ ኢብኑ መስዑድም እነ ዘይድ ኢብኑ ታቢት እነ አሊ ኢብኑ አቢ ጣሊብ እነ ኡበይ ኢብኑ ከዕብ ሁላቸውም ተሰባስበው በአንድ ያንን አሰፈሩ። አሁን እጃችን ላይ የሚገኘው ይህ ነው። መጀመሪያ ላይ ሲጽፉ የነበረው ነው። መጀመሪያ ላይ ሲጽፉ የተወሰነ ጽፎ የሚሄድ ሊሄድ ይችላል። ለምሳሌ ወጥቷቸዋል። የተወሰነ ጽፎ የሚሄድ ሊሆን ይችላል። አሁን 10 ሱራ ጻፈና ሄድ አንድ ሰው ልበል። ኦኬ ዛኔ ግማሹ 10 ሱራ ነው። እዚያ 10 ሱራ ያለው ቁርአን ነው። እዚያ 30 ላ የዛኔ ሁላቸውም ሲጽፉ ጊዜ ከነብዩ ሰለላሁ ዐለይሂ ወሰለም ስር የነበረው ሳይሆን መጨረሻ ላይ ሁላቸውም ባንድ ሆነው ያንን ያረጋገጡበትና ያጸኑበት እሱ ነው እንጂ የፈለገው ሰው ጽፎ ሊሄድ ይችላል። አንድ ሱራ ጽፎ ስለሄደ ሌላው ቁርአን አይደለም ማለት ነው። ላ ያ ሰው ራሱ የጻፈው ነው። ወጥቷቸዋል። የሚችለውን ጽፎ ይሄድ ነበር። አንድ ሰው እኔ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ብኖር ከእርሳቸው ጋር ሄጄ የምችለውን ያክል ጽፌ ሊሄድ ይችላለሁ። ወጥቷቸዋል አይደል? ያንን ያዝኩኝና በቃ ሌላ ቁርአን የለም ማለት ነው። እንደዛ ነው። በአጠቃላይ እነዚህ ሱረቱል ፈለቅ እና ሱረቱን ናስ አብዱላህ ኢብኑ መስዑድ ከዱዓ መስለውት ነበር፣ ከቁርአን አልመሰሉትም ነበር። መጨረሻ ላይ ግን ከቁርአን እንደሆነ ተረድተዋል። እነዚህን ሰፍረዋል ማለት ነው። አሁን እጃችን ላይ የሚገኘው የሁላቸውም ሰሃቦች ኢትፋቅ ያደረጉበት። እሺ ጀዛከላህ። ሌላው ደግሞ ማለት ነው የአላህ መልእክተኛ የሚናገሩት ሁሉም ንግግር ማለት የግል ህይወታቸው ሲቀር ሌላ በኢባዳ ማለት በአምልኮ ዙሪያ ያለው ንግግራቸው ሁሉ ራእይ ነው አይደለም? ማለት ከአላህ ነው አይደለም? ከራሳቸው አይደለም።
ሁሉም ንግግራቸውን፣ ስራቸውን፣ ተቅሪራቸውን ሁሉም ከአላህ ዘንድ ነው፣ ከራሳቸው አይደለም። ሀታ ንግግራቸው አዎ እሺ ይዋ ሶስቱ እኔ ንግግራቸው ያጸደቁትም ንግግራቸውም ተግባራቸው ይሄንን ሐዲስ እንደሆነ አውቃለሁ። ግን እሺ እንትን ያለ መልእክተኛ ልጃቸውን ፋጡማን እንትን ለትዳር ከልክለው ነበረ። ያ ነገር ያ እንትን ነው ወይስ ማለት ከራይ ነው አላህ ከልክሏቸው ነው እንዳይዲሩ ወይስ ማለት ልጃቸው አይሻን ተዲራዋል ራስ አግብተዋልና እሷን ደግሞ ትንሽ ናት ብለው ከለከሉ። የከለከሉበት ከራሳቸው ነው እስከ ራይ ነው ማለት አላህ ከልክሏቸው ነው ማለት እንደሚሉ ከአላህ ዘንድ ካልሆነ እርሳቸው ምንም አይነት ንግግር አይናገሩም። ወማ ينطق عن الهوى ያንንም የአምላክ ትእዛዝ ስለሆነ ነው እንጂ ከራሳቸው አይደለም። ወማ ينطق عن الهوى ማለት ከራሱ አንዳችን ንግግር አይናገርም ማለት ነው። ይሄ ነው። ስለዚህ አቡበክር ሲዲቅ መጥቶ ጠየቃቸው ልጃቸውን ፋጢማን ለማግባት ቃለ ኢንሃ ሶጊራ እርሷ ልጅ ነች አሉ። አይሻን አግብተዋል ግን ብለሽ እንትን ያልሽው ያወዳደርሽው እሱ ተሳስተሻል። አይሻ ህፃን ነች የሚል አግኝተሻል። እኔ አይደለም እኔ ማለት ሐዲስ ከሆነ ሁሉም ንግግራቸው እኔ ራእይ ነው ማለት በአንድ ጊዜ ገባኝ። አይሻ ህፃን ነች የሚል አግኝተሻል ወይ በቁርአንና ሐዲስ ላይ? አይሻን ግን አግብተዋል ብለሽ ነገር ግን ፋጢማ ልጅ ናት ብለዋል አልሽ አይደል? ስለዚህ ስታወዳድሩ ተሳስተሻል። አዳምጪ እሺ ገብታላ አይደለም ከኔ አይደለም ይዘኸለላ ገብቶኛል እኮ ያንተ ገብቶኛል። እኔ እኮ እየተቃወምኩ ምናምን እኮ አይደለም። እኔ ንግግራቸው ሁሉ ከራእይ ነው ስል እና ታዲያ አይሻን ማለት አይሻን አግብተዋልና ግን እንትናን ፋጡማን ከለከሉ አለኝ ያ ሰው ማለት እኔ አይደለሁም። እንትን እኮ እኔ ተቃውሜ ምናምን አይደለም ያ ሰው ስላለኝ ነውና አይሻን እንትን አግብተዋልና ልጃቸውን ደግሞ ከልክለዋል። ይሄ ራእይ ነው ማለት ነው ወይ ስላለኝ ነው እንጂ ከነብዩ ሰለምና ከአይሻ ባለው ነገር እኔ ችግር የለብኝም። እሱ ላይ አሁን እንዳታቋርጥ አዳምጪ። ክርስቲያኖች ምን ያደርጋሉ? ሰባኪዎቻቸው ማለት ነው። ልብ በሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን አግብተዋል። ፋጢማን ግን ህፃን ነች ብለው ከልክለዋል። ያወዳድሩና ከዚህ ህፃን አግብተው ለራሳቸው ህፃን ነች ብለው ከልክለዋል ይላሉ። አይሻ ህፃን ነች የሚል አሳየኝ ነው በቃ የመጀመሪያው። አይሻ ራሷ ደርሻለሁ ብላ እየተናገረች እንዳውም ከማግባቴ በፊት የነበረውን ህይወቷን እየገለጸች ከማግባቷ በፊት ነብዩ ሰለላሁ ዐለይሂ ወሰለም ሳላገባ በፊት ሰውነትን የሚያፋፋ የሚያፍር የሚያሰባ ምግብን እናቴ ቀመማ ተመግበኝ ነበር፣ ወፈርኩም አደኩኝም። እንደውም አንዳንድ ዑለሞች ይሄንን ሐዲሷን ንግግሯን አስመልክተው ምን አሉ? አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳ ነበረ ብለው ተናግረዋል። አልኢማም አልቃዲ ረሂመሁላህ ተዓላ ወጣት ተብሎ ተገልጻለች። ታቶች አለ አይደል? ይህ ነው። ስለዚህ የአይሻ ጉዳይ እና የፋጢማ ጉዳይ የሚገናኝ አይደለም። ያንንስ እንዳውም ሐዲስ የሚገልጸው ህፃን ልጅን ማግባት እንደማይቻል ቃል በቃል የተናገሩት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። አቡበክር ሲዲቅ መጣና ልጃቸውን ፋጢማ እንዳሩኝ አላቸው። ላ ኢነሃ ሰጊራ አሉት። አይ እርሷ ህፃን ነች አሉት። ያው ህፃን ማግባት እንደማይቻል በእስልምና የተናገሩት ግልጽ የሆነ ሐዲስ ምንም የሚያሻማ አይሆንም፣ እርሷ ህፃን ነችና ብለው ተናገሩ። وجاء عمر كذلك خطبها فقال النبي صلى الله عليه وسلم قال انها صغيره عمر نتو داሩኝ አላቸው። لا እርሷ ህፃን ነች አሉ። አልይ መጣ ለአልይ ዳሩት። መቼ ነው የዳሩት የሚለው ሐዲስ ይገልጻ ወሰለራ። እንዳጠቃላይ በዚህ ሐዲስ ላይ የምንረዳው ህፃንን መዳርና ማግባት እንደማይቻል ነው። ወጣቻለ አይደል? እናታችን አይሻ እስከተባለ እርሷ ስለ ራሷ የተክለ ሰውነቷን ስትገልጽልን ጊዜ ወጣት ሴት እንደነበረች ተናግራለች። ይህ ነው። አይ ህፃን ነች እንዳይባል እሺ፣ እንደው በዘመናቸው አብሮ የኖረ አንድ ከሃዲ ቃል ከሃዲያኖች መቼም ለእርሳቸው አልተኙም ነበር አይደለ? ስማቸውን ለማጥፋት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ብለዋቸዋል፣ ብዙ አሽተውባቸዋል፣ ብዙ ቀጥፈውባቸዋል። ነገር ግን አንድ ከሃዲ እንኳን ይጥፋ እንዴ ሙሐመድ ህፃንን አግብቷል የሚል ሰለላሁ ዐለይሂ ወሰለም በዘመናቸው ከነበሩ እንደው ይሄ ነገር ስህተት ቢሆን ኖሮ ህፃን አግብተው ነበር ይፋቷቸው ነበር? ወላሂ ተዋቸው። ከሃዲያኖች ወላሂ ተዋቸው ነበር። የሌለ ነገር የሚቀጥፍ ህዝብ እንደሆነ ካያችሁ ያለውን ነገር እንዴት ነው እንዲተዋቸው ይችላል? አይተው ነበር። ማንኛውም ይሄ ነው። እሺ ሰይዳ
አላህ ይቀበልሽ። ሌላው ደግሞ ሱረቱል ማኢዳ ማለት ነው ከ12 እስከ 14 ያለው የቁርአን እስቲ አብራራልኝማ። ማለት 14 ላይ ክርስቲያኖች ቃል ኪዳን እንዴት ከክርስቲያኖች ቃል ተጋባ ማለት ያው ከነብዩ ኢሳ በፊት ክርስቲያን ሚል የለማ። ያ የቁርአን አያ ምንን አስመልክቶ ነው የወረደው? ክርስቲያን የሚለው የአማርኛ ትርጉም ላይ ክርስቲያን ብሎታል ነሳራ የሚለው። አረበኛው ምንድነው የሚለው? ነሳራ ይላል አይደለ? አዎ ነሳራ ይላል። ነሳራ ማለት ናስር ከሚለው ቃል የመጣ ነው። ናስር ማለት ፍልስጤም ላይ ወይም እስራኤል ላይ የምትገኝ አንዲት ከተማ አለች። ኢየሱስ ክርስቶስ ወይም መሲሁ ዒሳ የተወለደባት አካባቢ ማን ትባላለች? ናዝሬት ትባላለች። በአረበኛው ናስር ይላታል። በእነሱ ደግሞ አጠራር ናዝሬት ተብሎ ይጠራል። የናዝሬቱ ኢየሱስ ይላል አይደለ? ከዛች ከናዝሬቱ ከምትባል የናዝሬት ሲባል ኢትዮጵያ አይደለም ያ ነው እንጂ ክርስቲያን ብለው አማርኛው ላይ ተርጉመውታል እነዚህ ተርጓሚዎች ማለት ነው። ክርስቲያን ማለት አይደለም። ናዝሬት ማለት የከተማ የሀገር ስም ነው አይደለ? መሲሁ ከዚያ ስለተነሳ የዚያን ሀገር ነብይ ሲከተሉ ስለነበር የናዝሬቱ ሰዎች ተከታይ ብለው ይጠሯቸው ነበር ሰዎች። ወጣቻለ አይደለ? እነዚያ እርሱን ወደ መሲሁ የተጠጉ ሰዎችን አስመልክቶ እየተናገረ ነው። ይሄ ለቀድ አኸዝና እያለ የሚናገረው በሱረቱል እንትን ላይ ያ ምን ይላል አላህ ሱብሓነሁ ወተዓላ فبما نقضهم ميثاقهم لعناهم وجعلنا قلوبهم قاسية يحرفون الكلمة عن مواضعه ونسوا حظا مما ذكروا به ولا تزال تطلع على خائنة منهم إلا قليلا منهم ومن الذين قالوا إنا نصارى أخذنا ميثاقهم فنسوا حظا مما ذكروا به. ስለዚህ ነሳራ የሚለው ናዝሬት ከሚለው ቃል የመጣ ነው። መሲሁ ዒሳ አለይሂ ሰላም ተወልዶባት የነበረችዋ ናዝሬት የምትባል ከተማ አለች በእስራኤል ምድር ላይ። ከዛች አስመልክቶ እየተነገረ ቃል ነው። እሺ እነርሱ ቃል ኪዳንን ይዞ ነበረ የተወረደውን መጽሐፍ በመሲሁ በኩል እንዲጠብቁ ለትውልዶቻቸው እንዲያደርሱ ያንን ቃልን መብላታቸውን እየገለጸ ነው። ቃሉ እንዳልጠበቁ እየገለጸ ነው። ያው ስለዚህ ክርስቲያኖችን ሳይሆን ማለት ክርስቲያኖችን አይደለም። አይው ጀዛከላ። እሺ ሱረቱ ተውባ 31 ላይ ማለት ነው እንትን ምንድነው የሚለው ቁርአን ያው ብቻ ሊውጣ ሊያው ወይስ ችግር የለውም። አብሽር اتخذوا احبارهم ورهبانهم اربابا من دون الله። እሺ አይዋ እነሱ የከለከሉትን ማለት እነሱን አማልክት አድርጋችሁ ይዛችኋል ይላል ቁርአን ያውና እነሱን መቼ አማልክት ተደርገዋል ወይ? እኔ በራሴ ያኔ በተረዳሁት በተማርኩት መጠን እንትን ቢያስረድቻለሁ ማለት እነሱ እንትን ይሄን አርጉ ማለት ሐራም የሆነውን ማለት እንትን ስለማይሉ ሁሉንም አርጉ ስለሚሉ ማለት በትእዛዛቸው መሰረት ስለሚያዙ ማለት ነው። ይሄን አርጉ ሌላው ተከታዩ ስለሚታዘዝ ማለት ነውና ከዛ አንፃር ነው ብዬ ነው እንትን ያልኩትና እስቲ በደንብ አብራራለሁ። ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ አንቀጽ ተጠይቀው ነበር። اتخذوا احبارهم ورهبانهم اربابا من دون الله የሚለው ከእርሱ ምን ይላል በቀር ሌላ አምላክ የሌለውን አንድ አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኩሶቻቸውን የመርየም ልጅ አልመሲህንም ከአላህ ሌላ አማልክት አድርገው ያዙ እያለ ይናገራል። اتخذوا احبارهم ورهبانهم አህባር ማለት ሊቃውንቶቻቸውን ወሩህባነው መነኩሴዎቻቸውን ጌታ አድርገው ያዟቸው ይላል። አምላክ አድርገው ያዟቸው ይላል። እንዴት እኛ እንኳን እናመልካቸው ጌታ አድርገን አላዝናቸውም ይላሉ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተጠየቁ። እንዴት ነው ጌታ አድርገው ያዟቸው ሲባል ምን ማለት ነው ሲባሉ ጊዜ ከአምላክ ውጭ ሌላን ህግና ስርዓት እያስቀመጡላቸው ይታዘዟቸዋል አይደል አሉ። አዎ ፈቲልከ ዒባደቱ ይህ ነው እነርሱን አምላክ አድርጎ በያዝ ማለት ብለው ተናግረዋል። ህግጋትን የሚደነግገው ማን ነው? ግልጽ ነገር ነው፣ አምላክ ነው አይደል? ከአምላክ ውጭ ሌላ እነዚህ ተነስተው የሚደነግጉ ከሆነ ያንን የሚሰሟቸው ከሆነ ይህ በአምላክ ስልጣን ላይ ሌላን አካል አጋሩ አምላክ አድርገው ያዙ ማለት ነው። ይሄ ነው እንጂ ሂደው ይሰግዱላቸዋል ምናምን አይደለም። በመስገድ ቢሆን ይሰግዱላቸዋል አይደል? የክብር ስግደት እያሉ ይሄ ነገር ያንን እንተውና እንዳው ትእዛዝን አስመልክቶ ነው ነብያችን ሰለላሁ ዐለይሂ ወሰለም ከአምላክ ውጭ ሌላ አካል ህግና ስርዓትን የሚያስቀምጥ አካልን ያንን የታዘዘ ሰው ያንን ሰው አምላክ አድርጎ መያዝ ነው ግዴታ። ሄደህ እርሱን መስገድና ማጸን አይጠበቅም። እሺ ያ ማለት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ተናግረዋል።
ጀዛከላሁ ኸይራን። አፎን ግን ስላበዛሁኝ ብዙ ስለማልገባ ነው። ትምህርትም ከቴሌግራም ነው መከታተለውና ለዚህ ብዬ ነው። እሺ ሌላው ደግሞ እንትን የረመዳን ጾም የተደነገገው ማለት በሱረቱል አልበቀራ 180 ምናምን ላይ አለ እና ያኒ ሸሩ ረመዳን አለዚ የሚለው እና ላኩቲባ አለይኩም የሚለው ማለት ነው። ከሱ ውጪ በተናጠል እንትን የታዘዙበት ነብያቶች የታዘዙበት ቁርአን ላስታውስ አልቻልኩም። በካለም አላህ ሱብሓነሁ ወተዓላ ስለ ጾም አስመልክቶ በጥቅል ቀደምት ነብያትን እና አማኞችን ሁሉ እንዳዘዛቸው ነግሮናል። ያ ነው ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم በጥቅል በእናንተ ላይ ጾም ተደነገገ፣ ግዴታ ተደረገ ከእናንተ በፊት በነበሩ አማኞችም ላይ ግዴታ ተደረገ ነበር ይናገራል። በጥቅል የተናገረው ጾም የሚል ቃል ከሆነ አለ በሌላ ቦታ ላይ፣ ነገር ግን የእንትን ጾም አይደለም። ያ فقول إني نذرت للرحمن صوما እኔ ለጌታዬ ለአዛኙ ለአምላክ ለአላህ ጾምን ታዘዝኩኝ ትላለች መርየም አለይሃ ሰላም። ጾም የሚለው እዚህ ቦታ ላይ ግን ከንግግር መጾም ለማለት እንጂ ከምግብ ለመጾም አይደለም። ማለት ላትመልስላቸው ተስላ ምክንያቱም ልጅን ወልዳ አይ እኔ በተአምራዊ መንገድ ወለድኩ ብትላቸው ተቀባይነት አይኖራትም ነበር። ማን ነው የሚሰማት? አንድ ሴት መጣ እኔ በተአምራዊ መንገድ ወለድኩ ብትል አይሰማትም። የአላህን ጥበብ ተመልከቱ፣ እንዴት አድርጎ ንጽህናዋን እንዳረጋገጠላት በተአምራዊ በሆነ መንገድ መናገር የማይችልን ህፃን ልጅ እንዲናገር አድርጎ ክብሯን አስጠበቀላት። አላህ መሲሁን ተናገር አለው። ሁሉን ማስደረግ ይችላልና አምላክ አላህ መሲሁን እንዲናገር አደረገው። ከእናቱ ክብር እንዲከላከል የመጀመሪያው ተአምር መሲሁ በእስልምና ህፃን ሆኖ መናገሩ ነው። በእናቷ አንቀልባ ላይ ገና ታዝሎ ይዛው ወልዳው እንደመጣች የሰው ልጆችን ቋንቋ አውጥቶ እንዲናገር አደረገው። አላህ ቃለ ኢኒ አብዱላህ ህፃኑም ማለ ይላል እኔ የአላህ ባሪያና አገልጋይ ነኝ፣ እናንተ እንደምትሉት እኔ በዝሙት የተገኘሁ አይደለሁም ነው። አታኒየል ኪታብ መጽሐፍን ይሰጠኛል ወደፊት፣ ወጀዐለኒ ነቢያ ነቢይም ያደርገኛል አላቸው። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበት በያለሁበት ስፍራ ብሩክ አድርጎኛል፣ የተባረኩ አድርጎኛል። ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ሶላትን እንድሰግድ ዘካንም ምጽዋትንም እንድሰጥ ለድሃዎች አደራ ብሎኛል ብሎ ተናግሯቸዋል። ወበረን ቢዋሊደቲ ለወላጄ ለእናቴ ደግሞ በጎን መልካምን እንድውል አደራ ብሎኛል። ወለም የጀዐልኒ ጀባራን ሸቂያ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም። ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ዛሊከ ዒሳ ብኑ መርየም ቀውለል ሐቅ አለዚ ፊሂ የምተሩን። እና ይህ ነው መሲሁ የድንግል ማርያም ልጅ የመጀመሪያው ተአምር የጀመረው በእስልምና ገና ህፃን እያለ ነው። ነቢይ ከሆነ በኋላ ምናምን አይደለም። ገና ህፃን እያለ ተአምር አድርጓል። እርሱ ምንድነው? ህፃን ሳለ መናገሩ። ይህን ተአምር አላህ ያደረገው ለማን ነው ከተባለ ለማርያም ክብር ሲል ነው። ማርያምን በዝሙት እንዳይወርፏት አይሁዲዎች አንቺ ዝም በይ አላት። ብትናገር እንደማይሰማት ስለሚያውቅ ይልቁንስ በልጁ ላይ እኔ ተአምርን እሰራለሁኝ እንዲናገር አደርገዋለሁኝ ከክብርሽ ይከላከላል እርሱ። ከዚህ አፋቸውን ያያዙት ይታቸዋል። አፋቸውን ያያዙት አይ እሺ ጀዛከላሁ ኸይራን። ያኔ በእንትን በተናጠል የለም ማለት ነው። በጥቅል ነው እንጂ በተናጠል ነቢያቶች የታዘዙበት የቁርአን አያ የለም። አላህ ሱብሓነሁ ወተዓላ ስለ ጾም ሲናገር ጊዜ የሁሉንም ነቢያት በአንድ ትእዛዝ ነው የነገረን። ነቢያቶችንና አማኞችን አዟቸው እንደነበር ነግሮናል። የግዴታ አብርሃም ጾሟል፣ ኢስማኤል ጾሟል ምናምን ይሄ ነገር አይጠበቅም። የሁሉንም በአንድ ተናግሯል። እሺ ጀዛከላሁ ኸይራን። ሌላ ደግሞ አንድ ፈተዋ አንዲት እህት እንትን ናትና አራስ ናትና በእንትን ነው የወለደች ይሰማል። የኒፋስ ደም ማለት ነው። ቆይቶ ነው ማለት መጀመሪያ አካባቢ ያኔ የሚፈሳት ፈሳሽ ደም አይደለምና አሁን ደም ቀይ ሆኖ ደም ከሆነ በኋላ ነው መቁጠር የምችለው ወይስ ከመጀመሪያው ነው? ወይ ከመጀመሪያው ቁጥሬ ከሆነ ያኔ አሁን መጾም አለብኝ። ግን ደሙ ግን የጀመረው ከመጀመሪያው የነበረው ነጭ ነገር ነውና አሁን ከትንሽ ጊዜ በፊት ነው የጀመረኝ ቀዩ ደሙ ማለት ነው። እና እኔ ጾሜ ብያለሁ። በትክክል የሀይዱ ደም እስኪመጣ ድረስ መጾምን አይከለክላትም። የሀይድ ደም መጥቶ የሀይድ ደም እስኪያልቅ ድረስ እሱ ነው ደመል ሀይድ ነው ጾምን የሚከለክለው ሶላትን የሚከለክለው።
የወር አበባ ደም ምልክቱ ደግሞ 3 ናቸው። አንደኛ ጥቁር ያለ ደም ነው። ሁለተኛ የህመም ስሜት አለው። ሶስተኛ የመሽተት ባህሪ አለው። እነዚህ ሶስቶቹ ምልክቶች የተስተዋሉበት የደም አይነት ደም አልሐይድ የወር አበባ ደም ይባላል። በዚህ ጊዜ ሶላትን መስገድ ልክ እንዲሁ ጾምን መጾም ከባል ጋር ግንኙነት ማድረግ አይቻልም። ሁለተኛው የደም አይነት ደም ኢስቲሃዳ ይባላል። ደም ኢስቲሃዳ ከሐይድ በኋላ ከወር አበባ ደም በኋላ የሚከሰት የደም አይነት ነው። እርሱም 3 ምልክቶች አሉት። አንደኛው ምልክቱ ጥቁር ያለ አይደለም፣ እንደ ወር አበባ ደም ደብዘዝ ያለ ደም ነው። ሁለተኛ ምልክቱ ሽታ ያን ያክል የለውም። ሶስተኛ ምልክቱ የህመም ስሜት የለውም። እነዚህ ሶስቶቹ ምልክቶች የተስተዋሉበት የደም አይነት ከወር አበባ ደም በኋላ ቢመጣ ደም ኢስቲሃዳ ይባላል። ይህ ደግሞ ሶላትን አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ዑዱ ማድረግ ግድ ይላል፣ ከብልት ሙሉ በሙሉ ደም እስኪጠራ እስኪጸዳ ድረስ። ይህ ነው፣ ጾምንም አይከለክልም። ሶስተኛው የደም አይነት ደም ኒፋስ የወሊድ ደም የሚባለው ነው። ይህ ደግሞ ሴት ልጅ ከወለደች በኋላ ለተከታታይ ጊዜያት የሚፈስ የሆነ የደም አይነት ነው። በዚህ ደም ጊዜ ሶላትን መስገድ አይቻልም፣ ጾምን መጾም አይቻልም፣ ከባል ጋር ግንኙነት ማድረግ አይቻልም። ሁክሙ ልክ እንደ ወር አበባ ደም ነው። ጊዜ ገደብ አለው ወይ 40 ቀን ምናምን የሚሉት የለውም። ጊዜ ገደቡ ከደሙ መጽዳቷ ነው። በ30 ቀን ከጸዳች خلاص አለቀ። የዛን ሻወር ወስዳ ሶላትን መጀመር ትችላለች አለባት። ይሄ ነው። እሺ ከመጀመሪያ የፈሰሳት ደም አይደለም እና ከመጀመሪያው ነው መቁጠር ያለበት ወይስ ደሙ ከጀመረበት? የመጀመሪያው ነጭ ፈሳሽ ነው ያለችኝ። የመጀመሪያው ነጭ ነገር ነው፣ ደም አይደለም ነው። ደሙ ከጀመረበት። ጀዛከላሁ ኸይር። እሺ ሌሎች ይቀጥሉ ወይ ምናልባት እድል ልስጥ ማለት ነው። እድል ሰጣችኋለች። በቃ ቀጥሉሽ። ኧረ ቀጥይ። አልጨረስም። ምናልባት ክርስቲያኖች ካሉ ብዬ ነው እና እሺ እንትን ምን ሌላ ጥያቄ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስላስገባኝ ብዙ ጊዜ ሞክሬ ነበር። አራው በዛ ኦኬ ይስተውራል። እኔ አጭር ጥያቄ ልጠይቀው ሰው ቅድም የሆነ ልጅ ስጠይቅ ነበር ስለ ሰላት። ሰው ሰላት ውስጥ ሲገባ አንዳንዴ ተሽዊሽ አለ፣ በተለይ እዚህ በሰው ሀገር የምንኖረው እሱ አይነት ነገር እንዴት ነው ሰላት ላይ? በደንብ ሰምታችኋል ብዬ አስባለሁ። ቅድም ሶላት ላይ እንዳጋጣሚ ሀሳቡ ቢሰረቅ ሶላት ውድቅ ይሆናል ወይ? ከሆነ ሶላት ውድቅ አይሆንም። ነገር ግን እንዳይቀንሳል ሰውየው ወዲያው ሀሳቡን ወደ ሶላት ይመልስ፣ ችግር የለውም። ሀሳባቸው ሊሰረቅና ሊሄድ ይችላል። ወዲያው ወደ ሶላታቸው ትኩረት አድርጋቸው መመለስ ብቻ ነው። ኦኬ። ሁለተኛ ደግሞ መስጊድ በአቅራቢያ የሆነ 10 ደቂቃ ርቀት ምናምን ኖሮ እሱ ቤት ብሰግድ አንዳንዴ በረዶ ምናምን ይሆናል። እዛ ከሄድኩኝ ደግሞ ለስራ ሰዓት ያጥርብኛል። እንደዛ አይነት ነገር እንዴት ነው? قال النبي صلى الله عليه وسلم من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذر هما المرض والخوف. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት አልጀማዓ ያልሰገደ ሰው ወንድ ልጅ ማለት ነው፣ ሴት ችግር የለውም ቤቷን ብትሰግድ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም ማለት ነው። ስለዚህ ሄዶ መስገድ አለበት የአዛን ድምፅ እስከሰማ ድረስ፣ በምክንያት ካልሆነ በስተቀር አሉ። ያም ምክንያት ምንድነው ሲባሉ ጊዜ ሰውየው ቤቱ እንዲሰግድ የሚያስችለው ነገር 2 ምክንያት ናቸው። አልመረዱ ወልኸውፍ አሉ። ኢብራሂም ፎሎ መልስልኝ። በግል የማናግር ነገር አለኝ በውስጥ። ኮፒ ሊንክ አድርጉ። እስከዛ ኮፒ ሊንክ አድርጉላችሁ እንዳይቋረጥ።